አንድ ጸሎት እንጸልይ። ኢየሱስ ጌታ ነው። ዛሬ እንደ ተንበረከክን የሆነ ነገር አስመልሰን እንወጣለን። ዛሬ ተንበረከክን የሆነ ነገር አስመልሰን እንወጣለን። መቃብራችንን ጌታ ይክፈትልን። አሜን። የተያዘብን ነገሮቻችንን ዛሬ ጌታ ያስለቅቅልን። አሜን። ፈውስ ይሁንልን። አሜን። መነሳት ይሁንልሽ። አሜን። ያዕቆብ ሚስቱን፣ ልጆቹን፣ ከብቶቹን፣ ሀብቱን ካሻገረ በኋላ ለብቻው ቀረ ይላል። እንዲህ ያለ ተናገረ። ዛሬ አለ 20 ዓመት ሙሉ እድሜን የበላው አብሮኝ እንዳይሻገር ብሎ ተንበርክኮ ከእግዚአብሔር ጋር ለረጅም ሰዓት ይታገል ነበር ይላል። እንዲህ ያለ ስሜን ለውጥ፣ ታሪኬን ለውጥ፣ በቃ በለኝ፣ በቃ በለኝ፣ በቃ በለኛል። ማን አንድ ደቂቃ እንደ ተንበረከከ በቃ በለኝ፣ በቃ በለኝ፣ በቃ በለኝ፣ ስሜን ለውጥ፣ ስሜን ለውጥ፣ በቃ በል፣ ነገሬን ለውጥ፣ ቤቴን ለውጥ፣ ህይወቴን ለውጥ፣ ውሎዬን ለውጥ፣ መንገዴን ለውጥ፣ በቃ በለው፣ በቃ በሉ። ማን ነው የሚጸልይ ከእግዚአብሔር ጋር የሚነጋገር ሰው? ጃጃ ባሃዳ ጄሄቤቤቤቤቤቤሽ ኦራላላላ ባሃባስ አባ 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 አባዬ ረባባባባባባባስ ቆመን እንጸልያለን። ኤና ማማማማ ያዛ ኤና ማማማ ዮላ ሃዳላ ሃባሳባ ቪሎ ሼላ ባባያ ሁለት እጃችሁ ከፍ አድርጉና በሉት ሊቫና ማሳታ እየተንቀሳቀሳችሁ ጸልዩ። ዛሬ ያዕቆብ አራግፎ ያቦቅን ወንዝ እንደተሻገረ በሽታሽን አራግፈሽ ትወጫለሽ። ኃጢአትህን አራግፈ ትወጣለህ። ያደከምህን አራግፈ ትወጣለህ። ያቦቅ ወንዝ የምንሻገርበት ጲኔል የሚሆንልን ቀን ስለሆነ ተንቀሳቀሱ። እጃችሁ ዘርግታችሁ ጥዬ ይሻገራለሁ። እፍኝቷን የነደፈችኝን ጥዬ ይሻገራለሁ። ትቼ ይሻገራል። ጄላ ባባባ ሳፕራዳናማሽ እስኪ ከላያችሁ ላይ ያራገፋችሁ ጸልዩ። አንድ ደቂቃ አባ አንድ ሰው ኢየሱስ ጌታ ነው ይበለኝ። ዛሬ ያቦቅን ወንዝ ያ 20 ዓመት ሙሉ ዋጋ ያስከፈለው ነገር ያዕቆብ ጋር አብሮ እንዳልተሻገረ የጠላሽው ነገር፣ የደበረሽ ነገር፣ ጊዜሽን የበላ ነገር፣ እድሜህን የበላ ነገር፣ ይለየኛ ያልከው ነገር፣ ይተወኛ ያልከው ነገር፣ አይከተለኝ አይጭ ያልከው ነገር ዛሬ እዚህ ቤት ይቀበራል። ዛሬ እዚህ ቤት መጨረሻ ይሆናል። ዛሬ እዚህ ቤት ለቆ ይሄዳል። ዛሬ እዚህ ቤት ትቶ ይሄዳል። እስኪ አንድ ሰው ለቆኝ ይሄዳል በል፣ ትቶኝ ይሄዳል በለኝ። የተቀመጣችሁ ሰዎች ተንቀሳቀሱ። አሁን ተንቀሳቀሱ ወደ አራቱም አቅጣጫ። ለቆኝ ይሂድ፣ ትቶኝ ይሂድ፣ ጤናዬን፣ ህይወቴን። አንድ ደቂቃ ብቻ፣ አንድ ደቂቃ። ራባባባባባባባባባባሽ ለቫቫቫቫሽ የመታሰብ ወር ነው። የመታሰብ ወር፣ የመታሰብ ሎዲባር የነበረው ያ ሜምፊቦስቴ ወደ ንጉሱ ገባታ ዳዊት እንዳሰበው ትታሰቢያለሽ። የእግዚአብሔር ቸርነት ያስብሻል። አራፍ ያን ደቂቃ ሻሃባ አቦሳ ሄሌ ሄቤሳባ ዘሄሌ ሄቤሻ ሻባባባባባባ ጸልዩ 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 እየዞራችሁ ኢየሱስ ጌታ ነው። ናጅ ከፍ አርግስ። ማን ነው ዛሬ ይህንን ትንቢት ይዞ የሚወጣ? እግዚአብሔር ስራህን ዛሬ ይሰራል። ጌታ እንዲበላቸው ይለኛል። ልጆቼ የማይመጥናችሁ ነገር፣ ያስለቀሳችሁ ነገር፣ ያቆሰላችሁ ነገር፣ ያደከማችሁ ነገር፣ እድሜያችሁን የበላ ነገር ዛሬ አብሯችሁ አይሻገርም። ይሄ የመጨረሻ ቀን ነው። አብሯችሁ አይሻገር። ማን ነው ከኔ ጋር አሜን የሚል? ይሄ ወር የመታሰብ ወር ይሁንላችሁ። እግዚአብሔር ፊቱን ይመልስላችሁ። እግዚአብሔር ፊቱን ይመልስልሽ። እግዚአብሔር ይካስሽ። እግዚአብሔር በጠላት ፊት ለፊት በርሽን ይክፈተው። ምርኮ ይመለስ። ነዶ የምስጋና ነዶ አንስተ ተገለጥ። መንገድ ላይ ያለ የናስ በር ይሰበር።
ይሰበር። ናስ እጅን ስጠኝ እንዲህ ብዬ ልጸልይልሽ። ይህን ጸሎት የሚመለከተው ሰው ብቻ አሜን ይላል። ይኸው ስሙን። ዳዊት ለሳኦል ቤት ወይም ለዮናታን ቤት አለ ቸርነት ላረግ ፈልጋለሁ አለ። ሲባ መጣና የቀረሰው አለ ሲል ማን አለ አለው? አንድ ሽባ ማን ሜምፊቦስቴ የት አካባቢ? ሎዲባር የተባለ እህል የሌለበት ቆሻሻ ሰፈር አለ አለ። አዎ አለው። እግዚአብሔር በዚህ 30 ቀን ካልተጠበቀ አቅጣጫ፣ ካልተጠበቀ ሰፈር፣ ካልተጠበቀ አካባቢ ላንተ ያልተጠበቀ በር ይከፍትልሃል። የሆነ ሰው አድራሻ ለውጥ፣ የስልክ ለውጥ፣ የስም ለውጥ ጌታ ኢየሱስ ምስክሬ ነው የምልህ ከዚህ በኋላ የሰለቸህ ነገር ዛሬ ይፋታሃል። ና ግድ የለም እጅ ስጠኝ ልተንቢብህ ልናገር ዝም ብለህ አሜን ብቻ በል። በጌታ በኢየሱስም ከሎዲባር ሰፈር ወደ ቤተ መንግሥት ዛሬ ወርውሬሃለሁ፣ ወርውሬሻለሁ። አለቃ ወደምትሆኝበት፣ ጥላ ወደምትሆኝበት፣ አበዳሪ ወደምትሆኝበት። ሜምፊቦስቴ ከሎዲባር ሲመለስ ርስቱ ተመለሰለት፣ እድል ፋንታው ተመለሰለት። በዚህ 30 ቀን አለኝ ጌታ ነገርህን እመልሰዋለሁ። አንቺ ጤንነትሽን ይመልሰዋል። ንገረው በዚህ 30 ቀን በለው እግዚአብሔር ርስትን ያስመልሳል፣ ምርኮህን ያስመልሳል፣ ሳቅህን ያስመልሳል። ዛሬ በል በጌታ በዚህ ቀን በለኝስ እግዚአብሔር ነገሬን ይመልሰዋል። ያመነ ሰው ጮ አሜን ይበለኝ። ታምናላችሁ? የሆነ ሰው ፈልጋችሁ እንዲህ ብላችሁ ተንብዩበት። ትንቢት ተፈቅዶላችኋል። እንዲህ ብላችሁ ንገሩት። የስፍራ የአድራሻ ለውጥ ሆኖልሃል፣ ሆኖልሻል በላለው። የካታራባሳ የሚታሰብ ሰው የአድራሻ ለውጥ፣ የስፍራ ለውጥ፣ የኑሮ ለውጥ፣ የህይወት ለውጥ 365 ዲግሪ። አቤት 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 እማዬ፣ አቤት አቤት ወንድሜ። ጠላቶቻችን እያዩ ሟርተኞች እያዩ እጅ ከፍ አድርግና አሜን በለኝ። ለሜምፊቦስቴ የአድራሻ ለውጥ ሲሆንለት ከተመለሱለት ከአራት ነገሮች መካከል አንዱ የአባትህን አለ ርስት አለ። ምን ይላል? ይኸው ነቢይ መስፍኔ ምን አለ በለኝ። በዚህ 30 ቀን ካንጋሮ ሆኖ እጁን ያጣጠፈ ያንቺን ነገር ቆላልፎ ዝም ያለ በዚህ 30 ቀን እግዚአብሔር ጀርባውን እየመታ ሂድ ለልጄ፣ ሂድ ለልጄ፣ ሂድ ለልጄ፣ ርስቱን መልስ፣ ምርኮን መልስ። አቤት አቤት ዘራፍ ብያለሁ፣ ዘራፍ ብያለሁ። በጌታ ጨብጫት። ያ ነገር ተመለሰልሽ በሏል። ያ ነገር ተመለሰልን። ያ የተወሰደብሽ ነገር ማን ነው የሚቀበል? ኦፎሌ